ግን ማስመር የምፈልገው ቲፒኤልኤፍ አሁን እንደ አንድ ሆኖ እንደ አንድ ልብ እንደ በፊቱ የሚንቀሳቀስበት እድል ያለው አልመሰለኝም። የዚህ ግብግብ ዓላማ ጦርነቱ አይቀሬ ነው ሊጀመር ነው ተብሎ 11ኛ ሰዓት ላይ ሲደርስ ትራምፕ ጦርነት አቁም ያለው ብለው ኖቤል ፕራይዝ ሊያሸንፉበት ነው። ይሄ ቡድን ጠርጎ በአርኤስኤፍ በኩል ቢጠረግ ነው እንጂ የሚሻለው ከኛ ኢንተረስት ውጭ የመጣ ቡድን ሚዘት ቡድን ኢትዮጵያ ባለፈው ጊዜ ተናግረናል። አልቡርሃን ራሱ ነው እስላሚስቶቹን ተዋቸው፣ አልቡርሃን ራሱ ሚዘት ነው ኢትዮጵያ ላይ ማለት ነው። ያ ቡድን ማሸነፍ የለበትም የሚሉ ናቸው። እዚህ ውስጥ ነው እስራኤል የኢትዮጵያ ደጋፊ ሆና የምትገኘው ማለት ነው። እጅግ ከፍተኛ የሚባሉ ወታደራዊ እንቅስቃሴዎችን ነው እያየን ያለ ነው። በዚህም እንግዲህ ብዙ ሰዎች ስጋት ገብቷቸዋል። ትግራይ ለቀው የሚሸሹ ነዋሪዎች ቁጥርም ከእለት ወደ እለት እየተበራከተ ነው። ይህም ያሳየ እንግዲህ ምን ያህል ውጥረቱ አይሎ አሁን ቃት ወደ መማዘዝ ሊያመራ የመቻሉ ነገር 11ኛ ሰዓት ላይ እንዳለ ነው። ስለዚህ ኢትዮጵያ እዚህ እንትን ውስጥ እንዴት ነው የምትገባው ከተባለ እነዚህ ሁሉ አንጻር ነው ማየት ያለብን። የቀይ ባህር ፎረም ሀገር አባላት አረብ ሊግ አባላት ናቸው። አብዛኛዎቹ ኤርትራ ታዛቢ ነች፣ ሌሎቹ የአረብ ሊግ አባላት ናቸው። ከጅቡቲ ሱዳን አንስተ ላይ ድረስ ማለት ነው። በግራም በቀኝ እዚህ ውስጥ ልዩ የሆኑት ማን ናቸው? እስራኤል፣ ኢትዮጵያና ዩኤ ናቸው። መተባበር ግድ ነው ማለት ነው። የቀረውም የፖለቲካ ግሩፕ የቀረው ከነጌታቸው ከተነጠሉ በኋላ የቀረው ውስጥም ከኤርትራ ጋር በመስራት ደረጃ ስምምነት የለም። ይሄ ታይም የኢትዮጵያ ብቃት የሚፈተንበት ነው። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ ደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ ትኩረታችን አድርገን እንወያያለን። በኢትዮ ኤርትራ ድንበር ላይ ከፍተኛ የሆነ ወታደራዊ እንቅስቃሴና ክምችቶች እየታዩ ይገኛሉ። ዓለም አቀፍ ተቋማት እያስጠነቀቁ ነው። ዲፕሎማቶችም ጥረቶችን እያደረጉ እንደሆነ ተሰምቷል። በዛ አካባቢ በሰሜኑ የአገሪቱ ክፍል ያለው ውጥረት እየተባባሰ ነው። ይህን ተከትሎ ከጀርባ ያሉ የቀጠናዊ ፍላጎት ያላቸው ሀገራት ጉዳይ አስተላለፋቸውን እየለዩ ነው። በዛሬው ዕለት በዋናነት የእስራኤልና ቱርክን በዚህ ቀጠና ያላቸውን አስተላለፍ ከኢትዮ ኤርትራ ውጥረት ጋር አያይዘን እንመለከታለን። አብራችሁን ቆዩ። አሚኮ እንኳን ደህና መጣ። እንኳን ደህና ቆየኝ። ከእለት ወደ እለት ባለፈው ሳምንት እናንተ ከተወያየን ወዲህ ካለፉት ቀናት ወዲህ እጅግ ከፍተኛ የሆነ ወታደራዊ እንቅስቃሴዎች እየተመለከት እንገኛለን። በተለያዩ አቅጣጫዎች በደቡባዊ ትግራይ ራያ አካባቢ፣ በወልቃይት፣ በጠለምት፣ በአበርገሌ ዋግ ኽምራ፣ በዚህ በአፋር በኩል በጠለምት ከፍተኛ የሆነ ወታደራዊ እንቅስቃሴ በሶስቱም ኃይሎች በኩል ማለትም በቲፒኤልኤፍ በኩል፣ በኤርትራ ጦር በኩል፣ በኢትዮጵያ ጦር በኩል ወታደራዊ እንቅስቃሴዎችን እየተመለከት እንገኛለን። ከዚህ በተጨማሪም የሚራገፉ ከመነሻቸውን አቡዳቢ አድርገው ወደ ቢሾፍቱ፣ ባህር ዳር፣ ድሬዳዋ የሚራገፉ የጦር መሳሪያዎችም እንግዲህ በከፍተኛ ሁኔታ እየጨመሩ መሆኑን እንግዲህ ዓለም አቀፍ የበረራ ተቋማት እያስታወቁ ይገኛሉ። ከሰሞኑ ደግሞ እጅግ መነጋገሪያ የሆነው 3 የሚሆኑ የህወሓት ከፍተኛ ጄኔራሎችና አንድ ኮሎኔል ቲፒኤልኤፍን ካምፕ ከርተው ወደዚህ ወደ አዲስ አበባ መምጣታቸው ጉዳይ ነው። ቲፒኤልኤፍ ብቻ በሚቆጣጠረው ክልል ጥብቅ ቁጥጥር ከሚደረግበት ክልል እንዴት አመለጡ የሚለው ነገር እንግዲህ እጅግ መነጋገሪያ ሆኗል። እንግዲህ ከፕሪቶሪያ ስምምነት በኋላ ከፖለቲካም ከወታደራዊ አመራሮች ቲፒኤልኤፍን እየከዱ ወደ ፌዴራል መንግስቱ የሚሰለፉ ወታደራዊ መኮንኖች ቁጥር እጅግ እየጨመረ ነው። ከ10 በላይ እንደደረሱ መረጃዎች ወጥተዋል። እንግዲህ እነዚህ ኃይሎች እንግዲህ ከቲፒኤልኤፍ ጋር ለሚደረገው ጦርነት ከዚህ ከፌዴራል መንግስቱ ጎን ተሰልፈው ሊዋጉ እንደሚችሉም ጭምጭምታዎችን እየሰማን እንገኛለን። በዚህ መሀል እንግዲህ ይሄ በተደጋጋሚ አንተም እዚህ የምታነሳው ነገር አለ። ጦርነት አዲስ ጦርነት በሰሜን የሀገሪቱ ክፍል የሚቀሰቀስ ከሆነ ቀጠናዊ የመሆን እድሉ እጅግ ሰፊ ነው ብለን ባለፉት ሳምንታት ተወያይተናል። በዋናነት ግን ስናነሳ የነበረው ተርኪን፣ ሳውዲ አረቢያን እንደዚሁም ደግሞ ዩኤኢን ነበር። ዛሬ ደግሞ እስራኤል በቀጠናው አለው እያለች ጉልህ እንቅስቃሴ እያደረገች ነው። ኢራንም መምጣቷ አይቀርምና እሱን ጉዳይ እንመለከታለን። ከኢትዮ ኤርትራ ሰሞነኛ ወታደራዊ እንቅስቃሴዎች እንነሳ። ብሉምበርግ፣ ክራይሲስ ግሩፕ፣ ኤኤፍፒ፣ አልጀዝራ
ፎሬን ፖሊሲ ሰሞኑን በድንበር አካባቢ ላይ እየተደረገ ያለውን ወታደራዊ እንቅስቃሴ በስፋት ሲዘግቡት ነበር። ዓለም አቀፍ ተቋማትም እያስጠነቀቁ ይገኛሉ። በእርግጥ በቃ አሁን ላይ ጦርነቱ አይቀሬ ነው ብለን የምንደመድምበት ሰዓት ላይ ነው። ትራምፕ ካልገቡበት በስተቀር እንግዲህ ለምንድን ነው እንደዛ ያልኩትኝ? የአንድ ትዊተር ላይ እሰይ ባረገልን ያልኩት ነገር አንድ ነገር ነበረ። ይሄ እና አሜሪካ ለምን ዝም አሉ? ወታደራዊ እንቅስቃሴው ምንችስ ጠፍቷቸው አይደለም። አንድ ሰው መጥተው ነበር በቅርብ አንድ አማካሪ። ከዛ ውጭ ይሄ ነው የሚባል በውጭ ጉዳይ ሚኒስትርም በራሳቸው በትራምፕም ምን የሚሰጥ ነገር የለም የሚለውን ያስተዋለ አንድ ሰው ይመስለኛል በትዊተር። የዚህ ግብግብ ዓላማ ጦርነቱ አይቀሬ ነው ሊጀመር ነው ተብሎ 11ኛ ሰዓት ላይ ሲደርስ ትራምፕ ጦርነት አቁም ያለው ብለው ኖቤል ፕራይዝ ሊያሸንፉበት ነው የሚል ዊሽፉል ቲንኪንግ ሊሆን ይችላል። ግን እኔ ባረገው እንደዛ ይሸለሙ ባሸነፉ የሚል ሀሳብ መጥቶብኛል። ግን እንዳልከው ከበፊት ጀምሮ ስናወራ ከቃላት ጦርነት ከዲፕሎማሲው ግብግብ ከኦንላይን ግብግብ አልፎ በደጋፊዎች መካከል የሚደረግ ሰጣ ገባ አልፎ በፖለቲከኞች በማስታወቂያ ሚኒስትሮች በቃል አቀባዮች ሲቀጥሉ አሁን ደግሞ ስጋ ለብሶ ቃታ የሚሳብበት ጊዜ በጣም የቀረበ ይመስለኛል። ባለፈው ጊዜ ከ90% በላይ ሊጀመር ይችላል የሚል ግምት ነው ያለኝ ብያለሁ። ኢትስ አንፎርቹኔት ጦርነት 10 ጊዜ እያወራን መቆየታችን ብዙም 2ኛ ዓመት ነው 3ኛ ዓመት ነው ጦርነት እንትን ካለ በሰሜኑ ክፍል እሱን ቀጥለዋል። አሁን የሚያሳዩት መረጃዎች ከሁሉ ነገር አሁን ሞቢላይዜሽን ላይ ክፍለ ጦሮች የሚሆኑ ወታደራዊ እንዳያደረጃጀቱ ቦታ የሚይዙበት ምሽግ የሚቆፈርበት ጊዜ ደርሰናል። ትልቅ መሳሪያዎች፣ አርትለሪዎች፣ ታንኮች እየተንቀሳቀሱ ቦታ የሚይዙበት ጊዜ ደርሰናል። የኤርትራ ጦር ዘልቆ ገብቷል የሚል መረጃዎች እየወጣ ነው። እስከ ተንቤን ድረስ እንደገባው ትናንት መረጃዎች ወጥተዋል። ከውስጥ ኢንሳይደር ላይ መሰለኛል ኢትዮጵያ ኢንሳይደር ሰዎችን አነጋግሮ ነበረ። ያሳዝናል። ከመቀሌ እና አካባቢው ሰው እየጎረፈ ነው፣ እየወጣ ነው። ጦርነት ሽሽት በጣም ብዙ ብር ነው የሚያስከፍሉት። እንደ ሰዎች እንደሰማ ነው ማለት ነው። በሰመራ በኩል አውሮፕላን ትኬት ስለማይገኝ በጣም ስለተጨናነቀ በአማራ በኩል አምልጦ የሚወጣ አለ። በሚኒባስም በትራንስፖርትም አድርጎ ትራንስፖርትም ማግኘት ስላልተቻለ ወደ ሰመራ ሄዶ በአውሮፕላን የሚወጣ አለ። እንግዲህ ሁልጊዜ ጦርነት ሰባቂዎቹ የጦር ጉዳተኛ አይደሉም። ሴቶች፣ እናቶች፣ ህጻናት፣ አረጋውያን የአካል ጉዳተኛ ናቸው በዋንነት የሚጠቁት እና መጨረሻው የህዝብ ሰቆቃ ነው እና ቲፒኤልኤፍ አንቀሳቀሳል ተብሏል። በተለያየ አቅጣጫ የኤርትራ ሰራዊት እዛው በተለያየ አቅጣጫ ገብቷል። በሽሬም በአዲግራትም ይባላል እስከ ተንቤን ድረስ በጣም ዘልቋል ማለት ነው። የኢትዮጵያ ጦር ብሉምበርግ እንደዘገበው በባህር ዳር በኩል ብዙ ኮንቮዮች፣ ብዙ መኪናዎች፣ ትልልቅ መሳሪያዎችም ከዚህ በፊት ሲጓዙ አይተናል ብሏል። ምስክሮችን ጠቅሶ እኔ እናንተ ከዚህ በፊት በወልቃይት ሲደረግ የነበረውን እንቅስቃሴ አይተናል። አሁን ደግሞ በአበርገሌ የአፋሩ ግልጽ ነው ከድሮ ጀምሮ እየተገነባ የመጣ ስለሆነ እና 11ኛ ሰዓት ይመስላል። ቅድም እንዳልኩት ተአምር ካልመጣ በስተቀር ባለፈው ጊዜም እንዳልኩት አሁን አንድ ሰው እንደተመኘውም በማስፈራራትም ይሁን በዲፕሎማሲያዊ ጫናም ይሁን በኋላ ማድረጋቸው አይቀርም። ምዕራባውያኑ በኋላ ማድረጋቸው አይቀርም። ምዕራባውያኑ ደግሞ እኮ እየጣሩ ነው አይደል? እንደነ ፈረንሳይ፣ እንግሊዝ፣ አሜሪካን ማለት ነው። አሁን አሜሪካ አሁን ምንድነው ጦርነቱን
ለማስጀመር 11ኛ ሰዓት ቀርቷል ወይም ሀይሊ ፕሮባብል ነው ብዬ ከማምንበት ምክንያት አንዱ የአሜሪካ ኢራን ላይ መወጠሯ ነው። ኤስኤፍ ጌራልድ ነው ምናምን የምትባል በጣም ትልቅ ግዙፍ በዓለም ላይ ያለ መርከቧን አንቀሳቅሳለች ወደዛ። በጣም ያስገርማል። የአልጀዚራ ዘገባን ብታይ በጣም ብዙ F-35 ጀቶች፣ በጣም ብዙ አይነት ቢቱ የሚባል ቦምብ ጣይ አውሮፕላኖች፣ በጣም ብዙ ፐርሶኔል ያሉበት ጀልባዎች የሚንቀሳቀሱበት ትልልቅ መሳሪያዎች፣ ሚሳይሎች፣ የሚተኩስ መሳሪያ። ከዛ በፊት አብርሃም ሊንከን የሚባለው ተንቀሳቅሶ ነበር። አሁን ወደዛ እና ከኢራን ጋር ያለው ድርድር ላይ ትኩረት ስላደረጉ ወደዚህ ምስራቅ ወደ አፍሪካ ቀንድ ብዙም ትኩረት የለም። አሁን እሱ አንድ ከሚገፋፋው ጦርነቱን ከሚገፋፋው ነገር አንዱ ብዬ የማስበው እሱ ነው። እንዳውም ባለፈው ጊዜ የአፍሪካ ህብረት ስብሰባ ካለቀ በኋላ ሊጀመር ይችላል ብለን ገምተን ነበረ። እስካሁን አልተጀመረም። አሁን ሁለት ነገሮች እየተነገሩ ነው በሶሻል ሚዲያ ሳይ። አንደኛው የአድዋ ዕለት ያስቧል መንግስት ይላሉ። አንዳንዶቹ ኢቲፒኤልኤፍ 51ኛ ዓመቱን ከከበረው በኋላ አሁን በቅርብ ቀናት ውስጥ ይጀምራል ይላሉ። እኔ ደግሞ በአሁኑ ግምቴ ምናልባት ልሳሳት ይችላሉ፣ አሜሪካ ኢራንን መደብደብ የጀመረች ቀን ይመስለኛል። ሁለተኛው ግምቴ ደግሞ ላነሳለ ነበር ከዛ ጋር ሊገናኝ ያን ጊዜ። ለምንድን ነው እንደዚያ ያልኩት? የመጀመሪያው ጦርነት ላይ እዚህ ልህ እንደሆነ አሜሪካ ተጠምዳ ነበር። እሱን ይጠበቃል ብዙ ጊዜ እንትኑ አቴንሽኑ ዳይቨርት ሲደረግ ወደ ሌላ ብዙዎች ስለማያተኩሩ ያን ጊዜ ይመርጡታልና ምናልባት ከኢራን ጋር ከተጀመረ ድርድሩ ትላንትና ማታ ድረስ ጥሩ የሚባል ነበር እየተባለ ነው። ግን የእስራኤል ግፊት በጣም ከፍተኛ ነው። ትራምፕ ማሳየት የሚፈልጉት ነገር አለ። እዛ አንድ ቀን በደንብ ብንሰራው ደስ ይለኛል። በኢራንና በእስራኤል በአሜሪካ ያለው እንትን የሚያስገርም ነው የራሱ አንድምታ። ዛሬ አጀንዳችን ስላልሆነ ነው እንጂ ግን እሱ ጠብቆ ሊጀምር ይችላል የኢትዮጵያው የሚል ሀሳብ አለኝ። እዚሁ ላይ ከኢትዮና ከኤርትራ ሳንወጣ እዛው ትግራይ ውስጥ አንድ መጨመር ወደ ውጭ ከመውጣታችን በፊት መጨመር የምፈልገው የትግራይ አሰላለፍ አሁን በጣም ግራ እያጋባ ነው። አንተም ጠቅሰዋል። የሆነ ጭምጭምታ ወጣ። መጀመሪያ መከላከያ ሰሜን እዝ የነበረባቸውን ካምፖች ተመልሶ ሊቆጣጥ፣ ኦፊሻል አይደለም አላየሁም ኦፊሻል መግለጫ፣ ግን ወሬዎች ሲናፈሱ ሚዲያ ላይ መከላከያ ትግራይ ውስጥ ገብቶ እነዛን ካምፖች ሊቆጣጠር ነው ሲባል ምን ማለት ነው የሚል ሀሳብ መጥቶብኝ ነበር፣ ስምምነት ሳይኖር በሁለቱ መካከል። ግን ዛሬ ጠዋት መሰለኝ ቲፒኤልኤፍ መግለጫ አውጥቷል። እንደዛ አይነት ስምምነት የለም የሚል አይነት አውጥቷል። ግን ማስመር የምፈልገው ቲፒኤልኤፍ አሁን እንደ አንድ ሆኖ እንደ አንድ ልብ እንደ በፊቱ የሚንቀሳቀስበት እድል ያለው አልመሰለኝም። ሁለት ነገሮች ነው የማየው። አንድ የፖለቲካ ስንጥቃት ገጥሞታል። ይህን ቆይተናል ማውራት ከጀመር። የፖለቲካ ስንጥቃት ገጥሞት ሁለት የተለዩ ቡድኖች ከሻዕቢያ ጋር አሁን ጦርነቱን ብቻ አስመልክተን እናወራ። ከሻዕቢያ ጋር በፍጹም መስራት የለብን የሚለው ቡድን ወጥቷል። ኦልሬዲ የነጻድቃን የነጌታቸው ምናምን ቡድን በማንኛውም መልኩ ከሻዕቢያ ጋር ከምንሰራ የሚያነጋግረን ፕላትፎርም የተደላደለ መሬት አሁን ጭንጫ ቢመስልም ግን መሬቱ ያለው መነጋገር የምንችልበት ፕላትፎርም ያለው ከኢትዮጵያ ጋር ነው። ህገ መንግስት አለ። የፌዴሬሽኑ አካል ነች ትግራይ። የምክር ቤት ለቀው ወጥተዋል። በእርግጥ ግን መልሶ ንግባ ቢባል መብት አላት። እንደ ውክልና አለ። የፌዴሬሽን ምክር ቤት የመግባት አለ። ስልጣን እንካፈል ብሎ የመጠየቅ መብት አለ። ህገ መንግስት ስላለ ማለት ነው እስካልፈረሰ ድረስ በሱ ፕላትፎርም ነው እንጂ ኢትዮጵያ ውስጥ ብንነጋገር የሚሻለው ከሻዕቢያ ጋር ምን ብለን ነው የምንሰለፈው ያለ ቡድን ወጥቷል። ማንስ ይደግፈናል? ከውጭ ኃይል ጋር በምን መስፈር ተነጋግረን ነው? የዓለሙ ዌስተርኖቹም ኤርትራ ላይ አሁን ትንሽ አሜሪካ እየተለሳለሰች መጣችና እንደ ዲክቴተር መጣች እንጂ እንደ ዲክቴተር ስለሚያዩት ከኢሳያስ ጋር ከፍተኛ ተቃርኖ ስላላቸው ማስወገድ ስለሚፈልጉ ከዛ ጋር የትግራይ መተባበር እኛ ላይ ጉዳት ነው የሚያመጣው። በእርግጥ ሻዕቢያ አሁን አንዳንድ እርምጃዎችን መውሰድ ጀምሯል።
ያስቀኛል አለ ልጅ ከእንትን ጋር ጫናው ሲበረታ እስረኞችን መልቀቅ ለፕራይቬት ኢንቨስትመንት ፈቃድ መስጠት አይቻልም ነበር በፊት ብሎኬት መደርደር በፕራይቬት እንትን የውጭ እንትኖችን ኢንቨስት እንዲያደርጉ መጋበዝ ትንሽ ነገሮችን ጀምሯል ለመማረክ ነው ምዕራቡ ፊቱን እንዳያዞርበት እንደቀድሞ ከኢትዮጵያ ጎን እንዳይቆም ለመማረክ ነው ግን የትግራይ ኃይል ውስጥ ከሻዕቢያ ጋር መተባበር ሱዊሳይዳል የራሳችንና የፖለቲካ ራስን ማጥፋት መፈጸም ነው የሚመስል ነገር መፈጸም ነው ብሎ ያሉት ወጥተዋል የቀረውም የቲፒኤልኤፍ ፋይል አሁን ጀነራሎች የሚመጡት ወደዚህ አንድ ያቸው የታሰሩ ጀነራል ነጅራል ጉሽ መጥተዋል ሌላም ጀነራል ከዛ ኮሎኔል መጥተዋል ትላንት ደግሞ አንድ ጀነራል ተጨምረዋል ተብለዋል ከዛ የቀረውም የፖለቲካ ግሩፕ የቀረው ከነጌታቸው ከተነጠሉ በኋላ የቀረው ውስጥም ከኤርትራ ጋር በመስራት ደረጃ ስምምነት የለም እዚህ እንደሆነ እዚህ ጋር አውርተናል የነ ኮር የሚባል ከኤርትራ ጋር እንሰራለን ሚሉ የነ ሞንጆሪኖ ቡድን አለ ያኛው ደግሞ ከኤርትራ ጋር መስራት አስተማማኝ አይደለም ሀራ መሬት ብለው የተደራጁትም እነሱም እንደዛ ናቸው እሱን ትቸው ማለት ነው እዛው ውስጥ ራሱ የቀሩት የነ ደብረጽዮን ክብ ውስጥ ራሱ ከኤርትራ ጋር በመስራት ላይ ልዩነት አለ እንደና አለም ገብረዋል ማለት ነው አለም ገብረዋል ቡድን አለ የቺ ሞንጆሪኖ በቃ መስራቱን በጣም ነው የምትፈላ አደባባይም ወጣ ብዙ ጊዜ የምትናገረው ነው ከፍተኛ ጠላቷ የፌደራል መንግስት ነው የአብይ መንግስት ነው ከኤርትራ ጋር መስራት ትላለች እንትና ደግሞ ብንሰራ እንኳን በደንብ በታቀደ መልሶ የሚጨፈልቅ ትግራይን የሚጨፈልቅ ሳይሆን በታቀደ መልኩ ነው የሚል ቅራኔ ያለ የቀረውም ነው ማለት እዛ ውስጥ ከዛ ውስጥ ደግሞ ጀነራሎች ፈልሰው ይመጣሉና ትግራይ እንደ አንድ ሆኖ እንደ በፊቱ ሰሜን ዕዝ እንደተጠቃ ጊዜ መገዳደር አሁን አይችልም መከላከያ የተወሰነ ቡድን ይሰለፋል በእርግጠኝነት ከኤርትራ ቡድን ጋር ይሰለፋል ከኤርትራ ጦር ጋር አሁንም እንቅስቃሴዎቹን ስታያቸው ይሄ የሚደግፈው ቡድን ጋር ይመስለኛል እየመጡ ያሉት እነ ምግበ ምናምን መስራታቸው አይቀርም ከእንትን ጋር ከኤርትራ ጋር ቀሪ ግን አሁን አንተ የጠራኸው የሀራ መሬት አለ የፖለቲካ ሰነጠቀ ቡድንም አለ ሰምዴ ያን ተነጥሎ ሊወጣ የሚችል እና እንደ ዩኒፋይድ ፎርስ እንደ ተዋሃደ ኃይል የሚንቀሳቀስበት ጊዜ አይደለም እሱ ነው አንደኛ በጣም ስጋት ውስጥ የሚከተኝ ኮምፕሌክስ የሚሆንብኝ ውጤት ምንድነው ውጤቱ እዛ አካባቢ አሁን የሚደረገው ጦርነት ውጤት በጠቅላላ ደምር ብትለኝ ዜሮ ከስራት እንደሆነ አውቃለሁ የሚተካሄድ ጦርነት መካሄድ ሁሉ ጊዜ ድምሩ ኔጌቲቭ ሁሉንም ነገር ነው በሰው ህይወትም ታጣለህ በኢኮኖሚ ታጣለህ ከዚህ በፊት ሊፈቱ የሚችሉ የነበሩ ማዕቀፍ የነበራቸው እንደ ፕሪቶሪያ ምናምን እንትኖችን እነሱን ወደ ኋላ ታስጉዛል አሁን ጦርነት ከተካሄደ ዝም ብለህ ፋስት ፎርዋርድ ወደፊት አድርገን ታይሙን እኔ እናንተ ቁጭ ብለን የምናወራ ቢሆን ጦርነት ተካሄዶ የምናወራው ስለ ካሳ በቃ ስለ እንትን ማውራት እንተዋለን ይሄ ፍሬምወርክ ተቀምጦ ይደራደሩ ምናንተን እዚህ ላይ ስለተጨፈጨፈው ህዝብ ካሳ ይደረግ እነዚህ ዓለም አቀፍ ፍርድ ቤት ይከሰሱ ወደሚል ድጋሚ አሁን ትራንዚሽናል ጀስቲስ ተብሎ ገና ሊፈታ ያለውን በሙሉ እንደ አዲስ ለምንመጣበት ተመልሰን ማለት ነው እና ከስረት ነው በማንኛውም መልኩ ግን ከዛ ውጪ ማን ምን ያሳካልን ለማወቅ ራሱ በዚህ ሀራ መሬት አለ በዚህ ቲፒኤልኤፍ የተሰነጠቀ አለ ጀነራሉ አንዱ ከዛ ጋር ይሰራል ከኤርትራ ጋር አንዱ ከፌደራል መንግስት ጋር ይሰራል እዚሁ ባለንበት ነው ምድ እዚሁ ወደ ሱዳን ምናምን ከገባሽ ደግሞ ውጥንቅጡ የበዛ ነው ውጤቱን ራሱ ለመገመት ቶታሊቲው ዲስትራክሽን ነው ጥፋት ነው የሰው ሞት ነው ሞደም ነው አገር ሞደም ነው ካልን በኋላ ውጤቱን ራሱ ማን ቤት በኩል አድርጎ አሸናፊ ተሸናፊ ምናምን ብሎ ለመናገር ራሱ በጣም የሚከብድ ይሆናል አሁን ባለው አሰላለፍ ግን ጦርነቱ እንዳልከው አይቀሬ
ይመስላል። በቃ 11ኛው ሰዓት ነው የሚመስለው ተአምር እስካልተፈጠረ ድረስ ማለት ነው። አሁን እንግዲህ እጅግ ከፍተኛ የሚባሉ ወታደራዊ እንቅስቃሴዎችን ነው እያየን ያለ ነው። በዚህም እንግዲህ ብዙ ሰዎች ስጋት ገብቷቸዋል። ትግራይን ለቀው የሚሸሹ ነዋሪዎች ቁጥርም ከእለት ወደ እለት እየተበራከተ ነው። ይህ የሚያሳይ እንግዲህ ምን ያህል ውጥረቱ አይሎ አሁን ቃታ ወደ መማዘዝ ሊያመራ የመቻሉ ነገር 11ኛ ሰዓት ላይ እንዳለ ነው። ከዚህ ጀርባ እንግዲህ ከዚህ ቀደም የዳሰስናቸው ሀገሮች አሉ። ከከሌ ጋር ሊሰለፍ ይችላል የሚባሉ ነገሮችን ስናነሳ እንደነ ግብጽ፣ ሳውዲን፣ ዩኤን እያነሳን ነበረ። ከቅርብ ጊዜያት ወዲህ በተለይ እስራኤል ለሶማሌላንድ የሀገርነት እውቅና ከሰጠች ወዲህ ደግሞ በዚህ በአፍሪካ ቀንድ ቀጠና ዋና አክተር ሆናለች። በእርግጥ ከሀውቲ አማጺዎች ጋር የተያዘም ዋና አብይ ጉዳይ ቢኖራትም በሚቀጥለው ሳምንት ደግሞ የእስራኤሉ ፕሬዚዳንት ኢሳክ ሄርዞግ እዚህ አዲስ አበባ ይመጣሉ። ጉብኝታቸው የሚደረገው እንግዲህ ኤርዶሃን አዲስ አበባ በጎበኙ በሳምንት ልዩነት ውስጥ መሆኑ ትልቅ ትርጉም እየተሰጠው ነው። እስራኤልና ቱርክ አሁን በቀጠናው የተለያየ አሰላለፍና ካምፕ ውስጥ ያሉ ሀገራት እንደሆኑ ይታወቃል። እስራኤል፣ ዩኤኢ፣ እንደነ ሶማሊያን፣ ኢትዮጵያ በአንድ ረድፍ ተሰልፈዋል የሚሉ ነገሮች ይወጣሉ። ተርኪ፣ ሶማሊያ፣ ግብጽ፣ ሳውዲ የመሳሰሉት ሀገራት ደግሞ በሌላ ረድፍ ናቸውና እስራኤል በቀጠናው እያደረገች ያለችውን ነገር እንዴት አየው? ይሄ ለኢትዮጵያ መንግስት አጣብቂኝ አይሆንም ወይ? ኤርዶሃን ባለፈው መጥተው ያሉትን ነገር ሰምተናል ብዙዎቻችን። አሁን ደግሞ እስራኤል ወደዚህ እየመጣች ነውና ለኢትዮጵያ መንግስት በእስራኤልና በቱርክ መካከል አጣብቂኝ ውስጥ ገብቷል ልንል እንችላለን? የቱርኩ ፕሬዚዳንት የመጡ ጊዜ የመጡ ቀን ነው መሰለኝ ባለፈው ጊዜ የሰራነው ፕሮግራም ነበር። እዛ ላይ ቱርክና ሳውዲ አረቢያ ከኢትዮጵያ ጋር አሁን ሳውዲ አረቢያ ላይ ትንሽ ቅራኔ ያለው ባለፈው ጊዜ አቀባበላቸው አልተመቸኝም። ጌዲዮን የሄዱ ጊዜ ጌዲዮን ጢሞቴዎስ ከዛ ከመጡ በኋላም ውጭ ጉዳይ ሚኒስትሩ እዚህ ከመጣ በኋላም የሚናፈሱት ወሬዎች የሚወጡ መግለጫ ሌላ ነው፣ የተጠበቀ ነው። ዲፕሎማቲካሊ ግን የሚወጡ መናፈሻ ከፍተኛ ክረት እንደነበሩ ውይይቱ ላይ ነው። ከዛ የቱርኩ መጡ። ከቱርክ ጋር ከሳውዲ አረቢያን ጋር እንግዲህ ሰፊ ነው ግንኙነታችን። ከቱርክ ጋርም እንደዛ ቢያንስ ሰው የቱርክ የገነባቻቸውን የባቡር መስመሮች ማየት ይችላል። ጨርቃ ጨርቅ ፋብሪካዎች አሉ። እዚህ ብዙ ነው ኢንቨስትመንት እንትኖቻችን ማለት ነው። ከቻይና ቀጥሎ ሁለተኛዋ ነች ይመስለኛል። ቅርብ ነው። ከቱርክ ጋር ከሳውዲም ጋር ያለን እንደዛ ነው። ከዩኤኢም ጋር እንደዛው ነው። አሁን ሳውዲ አረቢያና ቱርክ አሰላለፋቸው በዚህ በሱዳን ዋና ሱዳን ላይ ያጠነጠለ ነው። ኢትዮጵያ እንትን ውስጥ የገባችበት ምክንያት ራሷ ባደረገችው ነገር ሳይሆን ሱዳን ላይ ከዩኤኢ ጋር ተሰልፈሻል በሚል ነው። ከዩኤኢ እና ሊያረጉ የሚችሉት ምንድን ነው ብያለሁ። መጥተው ይህንን ከዩኤኢ ጋር የሚደረግ አሰላለፍ እነሱ እንደሚሉት የውጭ ጣልቃ ገብነት የሱዳንን ችግር ያባብሰዋል እና እጇን እንድሰበስብ ማሳሰብ ነው። ኢትዮጵያን ከዩኤኢ ጋር እንዳትሰለፍ ማድረግ ነው በሚል ባለፈው ጊዜም ብዬ ነበረ። እናንተስ የኢትዮጵያ መልስ ደግሞ መሰጠት ያለበት እኔ ተቃራኒ የቆሙ ኃይሎች አልቡርሃን አለ፣ ኢሳያስ አፈወርቂ አለ፣ የትግራይ የቲፒኤልኤፍ አንድ ሰራዊት አለ። እዛ በተቃራኒ የቆሙ ኃይሎች የአካባቢውን ሁኔታ ሲቀይሩት በአንድ በኩል ቆመው ግብጽ ለምሳሌ ሴክሪትን ትልቅ ቤንሻንጉል ውስጥ እንደተሰራው ቤዝ አዘጋጅታ ትደበድባለች፣ ታግዛለች አልቡርሃንን። ኢሳያስ አፈወርቂ ስልጠና ይሰጣል፣ በሰሜን ምስራቅ ያሉ ጎሳዎችን ያሰለጥናል፣ አብረው ይዋጋሉ ከአልቡርሃን ጋር። አርሚ ሰባ ብዙ ጊዜ አውርተነዋል። የቲፒኤልኤፍ ቅጥላ ነው፣ ቅጽያ። እነዚህ አካባቢን ሲያምሱት ወይም ደግሞ ከኔ በተቃራኒ ያሉ ወገኖች ጋር አብረው ሲሰሩ እኔ እጄን ማጣጠፍ አለብኝ ወይ? መልስ መስጠት ያለበትን። ሳውዲ ከኤርትራ ጋር ግንኙነት አላት። የኢትዮጵያና የእንትን ግንኙነት እንደ አላይ የሚቆጠር እንደ የዩኤኢ እንደ አጋርነት የሚቆጠር ነው። የሳውዲና የኤርትራ ግን እንደዛ አይነት ነገር አይደለም። ብዙም ትብብራቸው ያን ያህል አይደለም። የቀይ ባህር ፎረም አካል ስለሆነችና ያንን አካባቢ ቀይ ባህርን አረባይዝድ የማድረግ ፍላጎት ስላለ ተጽዕኖ ለመፍጠር ስለሚፈለግ ነው እንጂ ያን ያህል ትብብራቸው የጎላ አይደለም።
ስለዚህ በሱዳን በኩል ግን ከዩኤኢ በተቃራኒ ነው የቆመችው ኤርትራ ሳውዲ አረቢያ። አሁን አሰርቲቭ የሆኑ እርምጃዎችን መውሰድ በፊት አትገባም ነበር፣ አሁን ግን ጀምራለች። ይሄ የኔን አካባቢ ሁኔታ ሲቀየር እናንተ የምታረጉትን አስተዋጽኦ ለእኔ ጉዳት እንደማያመጣ እንዴት ነው ማለት ነው ያለባት ኢትዮጵያ። አለበለዚያ እጄን አጣጥፌ መቀመጥ አለው። ሌሎች ዲሳይድ ሲያደርጉ ያንን ፌት ያንን የመጨረሻውን እጣ ፋንታ የጎረቤት ሀገር ሲወስኑ ከኔ ተቃራኒ የሆነ ወገን እንዲያሸንፍ ሲያደርጉ፣ በሰሜን ከኔ ተቃራኒ ወገን እንዲያሸንፍ ሲያደርጉ ባላንጣ ቁጭ ብዬ ማየት አለብኝ የሚል ጥያቄ። ስለዚህ ምን ይደረግ ዋዝ ኦልተርኔቲቭ የሚለው ላይ ነው ድርድር ማድረግ ያለበት የሚል ሀሳብ አንስቼ ነበር። ከዛ በኋላ ግን የሆነ ጫና ሊያደርጉ ይችላሉ ብያለሁ። ሳውዲ አረቢያ በንግድ ምናምኑ ላይ ጫና ልታደርግ ትችላለች። ቱርክ ለኢትዮጵያ ባራክታር የሚባሉትን እንትኖች የምታቀርበው እሱ ነች፣ ድሮኖች። በትግራይ ጦርነት ላይ በሰሜኑ ከፍተኛ አስተዋጽኦ አድርጋለች በመሸጥ ለኢትዮጵያ። እሱ ላይ ማዕቀብ ልጥል ትችላለች ወይ ተቃራኒ እንትኖችን ልደግፍ ትችላለች። አሁን በዚህ መሀል ነው እስራኤል የምትገባው ፒክቸር ውስጥ ማለት ነው። እስራኤል ምንድን ነው እዚህ ያላት ስቴክ ምንድን ነው ኢንተረስቷ ካልክ የትልቅ ስትራቴጂ አንዱ አካል ነው። አንደኛው ሙስሊም እና አረብ ሀገራት ጥምረት። አንዳንድ ጊዜ ሙስሊም አረብ ላይሆኑ ይችላሉ አንዳንዶቹ ሀገራት። የነዚህን ጥምረት መሀል እንትን መሰንቀር ነው፣ እንጨት መበታተን ነው የዚህ ጥምረት። ለምሳሌ የገልፍ ሀገራት ትብብራል ጂሲሲ የሚባለው እንዳለ አካባቢያ በሙሉ የዚህ ህብረት አባላት ናቸው። ለሶማሌላንድ እውቅና መስጠት እና ከሶማሌ ጋር መተባበር ከነዚህ አባላት ሀገር ውስጥ አንድ ጠላት መቀነስ ማለት ነው። ሶማሊያ እንደ ሙሉ ከምትነሳባት ይልቅ አባል ሆና በመሀል ተሰንቅራ ገብታ ከበርበራ ከሶማሌላንድ ጋር ትብብር መፍጠር ነው። ከዛስ ከዙሪያው ካሉት ውስጥ የአረብ ሊግ አባል ያልሆነች ደግሞ ኢትዮጵያ የምትባል ሀገር አለች። ከእሷ ጋር ወዳጅነት የግድ ይላል። ልክ ዩኤኢ እንደምታደርገው የዩኤኢ ሌላ መነጽር ነው። ግን እስራኤል ደግሞ በተቻለ መጠን አካባቢው ላይ እነዚህ ሐማስን ይደግፋሉ፣ ሂዝቦላን ይደግፋሉ፣ ኢራቅ ያሉ የተለያዩ ግሩፖች አሉ፣ እነሱን ይደግፋሉ ያሉትን ሀገሮች በሙሉ ከፋፍሎ የተወሰኑትን በወዳጅነት ለምሳሌ አብርሃም አኮርድ በሚባለው ባህሬንን፣ ሞሮኮን ወይ ደግሞ እንትናን ዩኤኢን፣ ሳውዲ አረቢያን ማድረግ ኖርማላይዝ ማድረግ ካልተቻለ እየነጣጠሉ ወዳጅ ማድረግ በሚለው አንድ ነው። አንደኛ የግራንድ ስትራቴጂ የምንለው የትልቁ ነው። ሁለተኛ በተለይ ከ1979 ጀምሮ ከኢራን ሪቮሉሽን ጀምሮ ጠላት ተደርጋ የተወሰደች ኢራን የምትባል ሀገር አለች። ከዛ አንጻር ነው ሁለተኛ የምታየው። ኢራን ተከትሎ ሁቲ ይመጣል፣ በኋላ እመጣበታለሁ። ኢራን ውስጡን ገብተህ ብታየው አንፌር የሆነው ወርልድ ነው። ኢራን ጥንታዊ ሀገር ነች። በጣም ከሚመቹኝ ሀገሮች አንዷ ነች ኢራን ባይዘወይ። ከዛ በጣም ብዙ አድሎ ተፈጽሞባታል ደግሞ እኔ በማውቀው ታሪክ ማለት ነው። ግን እስራኤል አንድ ጊዜ ስለሳለቻት የኔ ጠላት ነች ብላ ስለሳለች በአካባቢው አክሲስ ኦፍ ኢቭልስ ትላቸዋለች። አይደሉም አክሲስ ኦፍ ሬዚስታንስ ስላለች ደግሞ ኢራን እነ ሂዝቦላን እነ ሐማስን ምናምን እነዚህ ራሳቸውን ለማትረፍ የሚታገሉ እስራኤል ልታጠፋቸው ያሉ ራሳቸውን የሚታገሉ ስለሆኑ ነው የምረዳው። ሬዚስታንስ ነው እንጂ እስራኤል ጠላት ለመፍጠር ፈልጌ አይደለም። የፈጠረቻቸው ራሷ ነች ትላለች፣ ይከራከራሉ። ኒውክሊየር ፕሮግራም ላይ ኒውክሊየር እስራኤል አላት፣ የአደባባይ ሚስጥር ነው። አለኝ ብላ አታውቅም፣ ግን እንዳላት ይታወቃል። ኢራን ኒውክሊየር የላትም፣ ግን ኒውክሊየር ከያዘች ታሰጋኛለች ብላ ትከሳታለች። ቦሊስቲክ ሚሳይሎች አሉ። ባለፈው ጊዜ ሲሉ አይተናል። ቦሊስቲክ ሚሳይል
እኔን የሚመታ በተለይ ሬንጁንም ቁጥሩንም መቀነስ አለባት ትላለች። በዚህ ነው አሁን ትራምፕ እየተደራደረ ያለው። ኢራን የኢንተርናሽናል አቶሚክ ኤጀንሲ ገብቶ እንዲፈትሽ ፈቃድ ስትሰጥ የቆየች ነች። እስራኤል በፍጹም አታስፈቅድም። ግፍ አለ ብቻ ኤኒዌይ እንዲህ ቁጭ አድርገህ እንደ ኢንዲፔንደንት ሰው ግራና ቀኝ የምታይ ከሆነ የሚያስገርም ነው ውጤቱ። ኤኒዌይ እሱ ልተውና ከኢራን ጋር ካለ ተቃርኖ ከኢራን ጋር ካለ ኢራን ሌሎችን ትደግፋለች ለእኔም አደጋ ናች በሚል በቅርቡ ተጠግቶ ለማጥቃት በተለያየ ከእስራኤል ጋር ሄደው አጥቅተዋል። ባለፈው በተለያዩ ወገኖች ጋር ደግሞ ተባብሮ ለማጥቃት ይሄ ሶማሊላንድ እውቅና ሰጡ። ሶማሊላንድ ላይ ቤዝ መያዝ ይገባል የሚል ሀሳብ አላት። በዛውም ኢራን ትደግፈዋለች የሚባለው ሁቲ ቅርብ ሆነች ማለት ነው። የመን ደቡብ የመን ጋር አካባቢ ቅርብ ሆነች ማለት ነው። ይሄኛው ሌላኛው ስትራቴጂ ነው ማለት የምትፈልግበት እዚህ ጋር መገኘት ይሄ ነው። ቀጥሎ ሶስተኛው ብዙ የማትናገረው እሷ ወደ እስራኤል የሚገቡ ነገሮች በዚህ የደን ባህረ ሰላጤ በአረቢያን ሲያርገው የሚገቡ ነገሮች በግብጽ በኩል ነው የሚያልፉት። በስዊዝ ካናል ነው። ዘስዊዝ ካናል ክራይሲስ እንጃ ካወቅኩ አላውቅም። ዘስዊዝ ካናል ክራይሲስ የሚባላል በ80ዎቹ መሰለኝ ካስታወስኩ ግብጽ እስራኤል ስታጠቃት ዘጋችው ካናሉ እና ወደ እስራኤል የሚሄድ እንትን አለ። ያን ጊዜ ነው አሁን የሲናይ በረሃን ይሄ ጋዛን ግብጽ እንድትቆጣጠረው ከሲናይ በረሃ እስራኤል ወጥታ እንድታስረክብና የተደራደሩት እንትና ከዘጋችው በኋላ ነው። አሜሪካ እዛ ገባች። ከዛ በኋላ ቫሳል ነች ግብጽ። አሁን የእስራኤል የአሜሪካ አስፈጻሚ ነች በአብዛኛውን ነገር። ከዛ ነው ኖርማላይዜሽን የመጣው ማለት ነው። እና በዛ በኩል ጫፉ ላይ ግብጽ የምትገኝ ከሆነ እዚህ ቂጡ ላይ ደግሞ መግቢያው ላይ እስራኤል መገኘት ትፈልጋለች። አንገቱን የሚመጣውን ዕቃ አንገቱ ከመታነቁ በፊት እዚህ ጋር እስራኤል ማግኘት ትችላለች ማለት ነው። እዚህ ጋር ወደብ ካላት ምን ካላት መርከቦቹ ሊገቡ ሲሉ ለእስራኤል ይዘው የሚሄዱትን ነገር ማንኛውም ነገር ሲውሉ ኦልሬዲ እስራኤል አጠገቡ ተገኝታ በተለይ ከዩኤኢ ጋር የምትተባበር ከሆነ ምክንያቱም ዩኤኢ መሀል ላይ ብዙ ወደቦችን አስቀምጣለች፣ የጦር ካምፖችን አስቀምጣለች። እንደሚተባበሩ የታወቀ ነው። ስለዚህ ከደቡብ የመን አንስቶ አሁን ሳውዘርን ትራንዚሽናል ካውንስል ተዳክሟል፣ ግን ሰላማዊ ሰልፍ እያደረጉ ነው ሰዎቹ። አይተ ከሆነ ሰሞኑን እዛ ደቡብ የመን ውስጥ ይመለስ እያሉ መሀል ላይ እነዚህ አይላንዶች አሉ ማይሆን ምናምን የሚባሉ እዛ ላይ ዩኤኢ ያለች። ቀጥሎ እስራኤልና ዩኤኢ በርበራ ላይ ሊገናኙ ነው ማለት ነው። አብረው ከነዚህ ሀገራት ጋር የሚቃረኑ እሱኛዋ ደግሞ ሌላ ፍላጎቷ ነው። የዚህ የዓለም አንዱ አርተሪ የንግድ አርተሪ ደም ስር የሚባለው $1 ትሪሊየን በዓለም በአመት የሚጓጓዝበት ንግድ የሚካሄድበት ወደ ካልተሳሳትኩ ወደ 21,000 መርከቦች በአመት የሚተላለፉበት ቦታ አሁን ሊጨምር ይችላል። ከ25-26,000 ሊገባ ይችላል። የሚተላለፍበትን ቦታ ላይ መገኘት ማለት ነው። ይሄኛው ደግሞ ሌላኛው ፍላጎቷ ነው። ስለዚህ ኢትዮጵያ እዚህ እንትን ውስጥ እንዴት ነው የምትገባው ከተባለ እነዚህ ሁሉ አንጻር ነው ማየት ያለብን። የቀይ ባህር ፎረም ሀገር አባላት አረብ ሊግ አባላት ናቸው በአብዛኛዎቹ። ኤርትራ ታዛቢ ነች፣ ሌሎቹ የአረብ ሊግ አባላት ናቸው። ከጅቡቲ ሱዳን አንስተ ላይ ድረስ ማለት ነው። በግራም በቀኝ እዚህ ውስጥ ልዩ የሆኑት ማን ናቸው? እስራኤል፣ ኢትዮጵያና ዩኤኢ ናቸው። መተባበር ግድ ነው ማለት ነው። ስለዚህ ነው አንደኛው ጉዳዩ። ሁለተኛ ያንኑ ተመልክቶ እነዚህ የአረብ እንትን ሀገራት እየተባበሩ እርስ በርስ ማለት ነው። የቀይ ባህር ፎረም ሀገራትም የአረብ ሊግ ሀገራትም ከፍ አድርገ ካሰብከው እየተባበሩ የእስራኤል ኢንተረስት ላይ በዛው ደግሞ የዩኤኢ የኢትዮጵያ ኢንተረስት ላይ ውሳኔ የሚያካሂዱ ናቸው። ኢትዮጵያ ብዙ ጊዜ ጠይቃ ተከልክላለች በግብጽ ምክንያት። ስለ እኔ እየወሰናቸው እኔ ያልተገኘሁበት እንትን ቦታ ላይ እንዴት ስለ ይወሰናል ብላ ዩኤኢን አስወግደዋታል። ምክንያቱም የነሱ
መርህ ምንድን ነው? ሊቶራል ካንትሪስ ብቻ ውሃው የሚነካቸው የቀይ ባህር ብቻ ናቸው አባል መሆን። እሷ ያለችው በዛ በኩል ነው፣ ስትሬት ኦፍ ሆርሙዝ በሚባለው በኩል ነው ያለችው እና አልገባችበትም እዚህ ውስጥ። ስለዚህ እነዚህ ሀገራት አሁን እየተባበሩ ነው እርስ በርስ። የእስራኤል ያን ነው ፍላጎቷ። እዛ ውስጥ ነው የኢትዮጵያ ሚና ያለው። ሱዳን ላይ የሚወጣ ኃይል አልበሽር አሁን ሐምዶክ በቅርቡ አውሮፓ ምናምን ዞረዋል። ለአውሮፓ ሀገራት ሲያስተላልፉ እናም አልቡርሃን ተቆጡ አይደለም ሲያስተላልፉ የነበሩት ሐምዶክ ምንድን ነው ሰላም እንዳይመጣ እያደረገ ያለው ሱዳን ውስጥ ኢስላሚስት ግሩፕ የሙስሊም ብራዘርሁድ ግሩፕ አለ አልቡርሃን ጋር አብሮ የሚሰራ ባለፈው ጊዜ አስተማል። ይሄ ነው እንዳይመጣ እያደረገ ያለው። ይሄ ቡድን ደግሞ ለአልበሽር ሲሰራ የነበረው ከአልበሽር ጋር አብሮ ሲሰራ የነበረው ነው አሉ። ይሄ ለእስራኤል ምንዋ ነው ከተባለ አልበሽር እኮ አልቀይዳን አስጠግቶ ካምፕ ሰጥቶ እስራኤል መታ የደበደበች ነች። ይሄ ቡድን ጠላቷ ነው ማለት ነው ለእስራኤል። እነ ቱርክና ሳውዲ ይህን ቡድን ይፈልጉታል? አይፈልጉትም። ባለፈው ጊዜ እንዳልነው ባላንስ ይሰራሉ። አልቡርሃን ቢይዘው አልቡርሃን ቢያሸንፍ ያን ቡድን ማጥራት ይቻላል የሚል ሀሳብ አላቸው። የእነ እስራኤል ደግሞ ተቃራኒ ነው። ይሄ ቡድን ጠርጎ በአርኤስኤፍ በኩል ቢጠረግ ነው እንጂ የሚሻለው ከኛ ኢንተረስት ውጭ የመጣ ቡድን የሚዘት ቡድን ኢትዮጵያ ባለፈው ጊዜ ተናግረናል። አልቡርሃን ራሱ ነው እስላሚስቶቹን ተዋቸው፣ አልቡርሃን ራሱ የሚዘት ነው ኢትዮጵያ ላይ ማለት ነው። ያ ቡድን ማሸነፍ የለበትም የሚሉ ናቸው። እዚህ ውስጥ ነው እስራኤል የኢትዮጵያ ደጋፊ ሆና የምትገኘው ማለት ነው። ሌሎቹም እንደዚህ አይነት ሀሳብ አላቸው። አሁን አናነሳቸውም እንጂ ኬንያ የአርኤስኤፍ ፓስፖርት ሰጥታለች ተብሎ ትናንትና ሲባል ነበር። ኬንያ ስብሰባ ነበር። በኬንያ በኩል ሀሚቲ ከዩኤኢ ተነስቶ በኬንያ አድርጎ ዩጋንዳ ገብቷል እንትና ጋር ሊነጋገር። ዩጋንዳ የሳውት ሱዳን በጣም ደጋፊ ነች። ወታደሮቿን ሁሉ አሰልፋ ምን ብላ አሁን ሳውት ሱዳን ውስጥ ያለ ቡድን ከአርኤስኤፍ ጋር ሆኖ ማንን እየተዋጋ ነው? አልቡርሃንን እየተዋጋ ነው። እንዲህ ነው፣ ጥለፍለፍ ነው ጉዳዩ ማለት ነው። እነዚህን ሁሉ አስበን ነው እስራኤል ሄርዞግ ይመጣሉ በሚቀጥለው ሳምንት ይህንኑ አሰላለፍ ለማጽናት ነው የሚመጡት። ይሄ ኢትዮጵያ ወደ እነ ቱርክ እንዳትሳብ ማለት ነው። አዎ ከነ ቱርክ ከነ ሳውዲ አረቢያ ቱርክ ኢንተረስቷ ብዙውን ሶማሊያ ላይ ነው። ኢቨን ሱዳን ላይ ቱርክ ነበረችበት እንበል እንጂ ቀጥታ ተሳትፎ የላትም። የእሷ ጉዳይ ሶማሊያ ነው። ብዙ የሀብቶችን የሶማሊያ ኦልሞስት ትላንትና ሳይ በጣም ያስገረመኝ ነገር 19 ሀገራት ጋር ነው ሶማሊያ የተፈራረመችው የወታደራዊ ስምምነት። መንግስት ያለም አይመስልም፣ ግን ቱርክ የበላይነት አላት እዛ ውስጥ። እሱን ነው ማስጠበቅ ለጊዜው የምትፈልገው። እዛ መዳከር አትፈልግም። የሱዳን ጉዳይ ውስጥ ዋናዋ ሳውዲ አረቢያ ነች። አሁን ከእስራኤል ጋር እዛ ውስጥ ሳውዲ አረቢያና ግብጽ ናቸው። እና እዚህ አሰላለፍ ውስጥ ኢትዮጵያን ለማጽናት በነገራችን ላይ በፊትም እና አክሊሉ ሀብተወልድ ማን ናቸው? ልጅ ካሳ ነው የሚባሉ ነበሩ። ኤርትራን እንትን ሲሉ የነበሩ መሰለኝ። አስራተ ካሳ ናቸው። ልዑል አስራተ ካሳ ያሁን ካሳ ወልደ ማርያም አይዶን ሪመምበር፣ ግን ሌላ ሰው ነበሩ። ብቻ በኃይለ ሥላሴ ጊዜ አመራር ማለት ነው የነበሩ የኤርትራን ይገዙ የነበሩ። የኤርትራ ነጻ አውጪዎች መጀመሪያ ንቅናቄ ሲያረቁ እስራኤል እያሰለጠነች ነበረ ኢትዮጵያ። ለምንድን ነው? ጅብሃ ነው መጀመሪያ የወጣው። ጅብሃ እስላሚክ ግሩፕ ነው። አላማው የነበረው ኤርትራን ገንጥሎ ያኔ ቀይ ባህር፣ አሁን የቀይ ባህር ፎረም ምን የለም፣ በቃ አረብ የሆነች ሀገር በሙሉ ያንን የቀይ ባህር እንዲይዝ ነው። ይሄ ለእስራኤል አደጋ ነበር። ስለዚህ ኢትዮጵያን ማውጣት ነው የምትፈልገው እዛ። ለምን? ሂስቶሪካል ግንኙነት አለ፣ የሃይማኖት ተመሳሳይነት አለ፣ ሌላው ዓለም ላይ የሌለ ከጂዎች የተወረሱ ከአይሁድ። ለምሳሌ አሁን የፋሲካ ጾም እየተጾመ ነው። ይሄ ከጂዎች የተወሰደ ነው፣ ከአይሁድ እንትን ማለት ነው። እና የፋሲካ በዓል የሚሉት በሃይማኖት ከዛ ዘሮችም አሉ እዚህ ተጭነው የተወሰዱ። ከዚህም አንጻር ከሙስሊም ሀገራት ወጣ ያለ ሃይማኖት ያለው
ክርስትናም ቢሆን ኢትዮጵያ ውስጥ ግን ጅውን የደባለቀ የኦሪትን እምነቶች እንትኖች ልምምዶች የተደባለቀ ነግርዘትን ጾሞቹን ሰንበትን ማክበርን የደባለቀ ይሻላታል የሙስሊም አረብ ሀገራት በእነሱ ሳቤ ማለት ነው። በዛ ምክንያት አሰልጥነዋል። እንትኑን ስሙን ረሳሁት እንጂ እንደ ኮማንዶ ነገር ነው። የኃይለ ሥላሴ ጊዜ አሰልጥነዋል። በኋላ ናቸው አክሊሉ ሀብተወልድ ሄደው እንትን ሲሉ እነዚህ አረብ ሀገራት ጋር በጣም እየተቃረን ነው እና አካባቢውን ሊበጠብጡ ይችላሉ ብለው ሲያስወጡት ነው የተጠናከረው የኤርትራ ነጻ አውጪ አካል ማለት ነው። ያኔም ጀምሮ ምን ልልህ ፈልጌ ነው ይሄን አሰላለፍ ትፈልገው ነበር እስራኤል እና የዛው አሁን ቅጥያ ነው። አሁንም እዛው የቀጠለ ነው። ስለዚህ በዚህ ይሄን ለማጽናት ነው የሚመጡት ሄርዞግ ፕሬዚዳንቱ የሚመጡት። አንድ ጥያቄ ተመልካቾቻችን ሊጠይቁት የሚችሉት እኔንም ትንሽ እንትን ያለኝ ለምን ፕሬዚዳንቱ የሚለው ነገር ገርሞኛል። ምክንያቱም ብዙም ሲጫወቱ አናያቸው ሚና ጌዲዮን ሌቪ ነው ባለፈው ጊዜ የመጡት እንትኑ ውጭ ጉዳይ ሚኒስትሩ እሳቸው ከናታንያሁም ጋር ካላቸው ቅርበት አብረው ከመስራታቸው ያሰብኩት እሳቸውን ነበር። ትልቅ እንትን ቢሆን ምናልባት ቲሙ አሁንም አስበው የሚመጡበት እንትን ሌላ ስም ነው የሚሰጠው ዲፕሎማሲያዊ ምናምን ግንኙነትን ለማጠንከር ምናምን ይባላል። በውስጥ ግን የሚነጋገሩት ይሄንን ጉዳይ ይመስለኛል። ሱዳን ውስጥ ስላለው በርበራ ጋር ጉዳይ ስላለ ኤርትራ ጋር አሁን ስለሚደረግ ነገር ስላለ እንደዚህ አይነት ነገሮችን ነው ሊያወሩ የሚችሉት የሚል ግምት አለኝ። አሁን እንግዲህ ከኋላ ነው የተነሳው። በተለይም እስራኤል ያኔ በአጼ ኃይለ ሥላሴ ዘመነ መንግስት በኤርትራ የነጻነት ታጣቂዎች አማጺዎች ላይ በተወሰዱት እርምጃዎች የነበራት ሚና ጉልህ እንደነበር ይነገራል። እርሷም እንደዚሁም ደግሞ አሜሪካም ጭምር ያንን ምክንያቱን አስቀምጠዋል። አሁንም ያነሳቸው 3 ወሳኝ ነጥቦች አሉ። ተመልካቾች እነዚህም በሚገባ እንደሚይዟቸው እንተማመናለን። ምክንያቱም የቀጣይ ሳምንት የኢሳቅ ሄርዞግ ጉብኝት በእርግጠኝነት በእነዚህ ጉዳዮች ላይ ያተኮረ ሊሆን እንደሚችል የሚገመት ነው። ይህ እንደሚያሳየን እንግዲህ ቀጠናው ምን ያህል እንደተወጠረ ነው። ምናልባት ባለፈው አንድ መረጃ እያየው ይሄ የፈረንጆቹ አዲስ ዓመት ከገባ ገና 2 ወር እንኳን በቅጡ አልሞላም። ነገር ግን በእነዚህ ጊዜያቶች ውስጥ 10 የሚደርሱ የምዕራባውያን ዲፕሎማቶች፣ የውጭ ጉዳይ ሚኒስቴሮች፣ ጠቅላይ ሚኒስቴሮች፣ ፕሬዚዳንቶች ወደ አዲስ አበባ እየተመላለሱ ነው። ይህንን ጉዞ ስናይ በቀጠናው ያለው ውጥረት እጅግ እንደተወጠረ የሚያመላክት አንድ መልእክት ላልሳል። አሁን የስበት ማዕከል ነች ኢትዮጵያ በሚገባ ብዙዎቹ ኤርዶዋንም አንስተውታል። ወደ ኤርትራ የሄዱት በዛ ሰልፍ ውስጥ ያሉ ናቸው። ብዙዎቹ ካያቸው የሳውዲ አረቢያ ይጽናል። ብዙዎቹ ኢትዮጵያ ላይ ነው ትኩረት ያደረጉት። ይሄ ብዙ ምክንያት አለው። ኢትዮጵያ ትልቅ ሀገር ነው፣ ሪሶርሱም ትልቅ ነው። ጦርነቱ ከተጀመረ አካባቢ ይበጠበጣል የሚባለውም ኢትዮጵያ ትልቅ ግዙፍ ስለሆነች ነው፣ ከአቅሙም ከምኑም ማለት ነው። አንድ መልእክት ለማስተላለፍ ነው። ይሄ ታይም የኢትዮጵያ ብቃት የሚፈተንበት ነው። የኢትዮጵያ ዲፕሎማሲያዊ ብቃት የሚፈተንበት ነው እና ዲፕሎማሲዎቹን ከኢትዮጵያ መንግስት የሚሰሩ በኢትዮጵያ መንግስት አንዳንዶቹ ለረጅም ጊዜ ተሻግረው የመጡ ናቸው። አንዳንዶቹ በቅርብ የገቡ ናቸው። ስለዚህ የኢትዮጵያ ዘላቂ ጥቅም ከዚህ መንግስት አልፎም ቢሆን በዲፕሎማሲ 100 ምናምን ዓመት ነው የሚታሰበው። ከ100 በላይ ነው ዘላቂ ጥቅም የሚከበርበትን ነገር አሁን እንትኖች ሲመጡ ከውጪ በብቃት በብስለት የሚያስተናግዱበት ጊዜ አሁን ነው የሚል መልእክት ለማስተላለፍ ነው። ወሳኝ ጊዜ እንደሆነ ማለት ነው። አንዳንዶች ታሪካዊ አጋጣሚ የሚሉት ይሄ ሁሉ ፍላጎት መጥቶ እንትን ሲል የኢትዮጵያ መልስ ምንድን ነው የሚለው በጣም ብልጠትና ብልሃት የሚፈልግ ጉዳይ መሆኑን ለማስመር ነው። በትክክል በጣም ወሳኝ ሰዓት ነው። እጅግ ክሪቲካል ታይም የሚባለው ጊዜ ላይ ነን። ምክንያቱም አንተም ጠቅሰዋል ባለፈው ኤርዶዋንም ኢትዮጵያ በጣም ትልቅ ሀገር ነች፣ ለቀጠናው ወሳኝ ሀገር ነች፣ የስበት ማዕከል ሆናለች የሚል ነገር አንስተዋል። እንዳልከው ደግሞ አሁን ሌሎች ሀገራት ላይ የራሳቸው ጎራ የሆኑ መሪዎች ናቸው የሚሄዱት። እዚህ ግን የሁለቱም ጎራ የደጋፊውም የተቃዋሚ የሆነ ጎራ ነው እየመጡ ያሉትና ይሄ እጅግ ትልቅ መልእክት ያለው ጉዳይ ነው። በቀጠናው የሚከሰቱ ጉዳዮችን በቀጣይም እንደዚሁ በስፋት
ሰዓት እናያለን። የዛሬውን እዚህ ላይ እንቋጫለን። የተወዳጁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ